ከልቦ በቀረበው ትርታ 97.6 ኤፍኤም የትርታ ቁርስ መሰናዶ ነው በመከታተል ላይ የምትገኙት። ሰዓቱ ደግሞ ከሀገር ውስጥና ከባህር ማዶ የተሰሙ ዋና ዋና ቤት ዜናዎችን ወደ እናንተ የምናደርስበት ነው። የሀገር ውስጥ ጉዳዮችን በማስቀደም እንጀምራለን። ከ27 ሺህ በላይ የሳይበር ጥቃቶች ማክሸፉን የኢንፎርሜሽን መረብ ደህንነት አስተዳደር አስታወቀ። ተቋሙ ባለፉት 6 ወራት በሀገሪቱ የዲጂታል መሰረተ ልማቶች ላይ የተሰነዘሩ 27773 የሳይበር ጥቃቶችን መመዝገቡን አመልክቷል። ከአጥቂዎቹ ከተሰነዘሩት ሙከራዎች ውስጥም 99.03 በመቶ የሚሆኑትን ወይም 27505ቱን ጥቃቶች ሙሉ በሙሉ ማክሸፍ መቻሉ ተገልጿል። የአስተዳደሩ ዋና ዳይሬክተር ትዕግስት ሐሚድ እንደገለጹት ተቋሙ ከጊዜ ወደ ጊዜ የሚቀያየሩ የጥቃት ባህሪያትን ታሳቢ በማድረግ የመከላከል አቅሙንና ፕላትፎርሞቹን እያዘመነ ይገኛል። በተለይም የሳይበር ስጋቶችን ቀድሞ ለመለየትና ምላሽ ለመስጠት የሚያስችሉ የቴክኖሎጂ መሰረተ ልማቶችን የማበልጸግ ስራ ትኩረት ተሰጥቶታል ብለዋል። አስተዳደሩ ለዲጂታል ኢትዮጵያ 2030 ስኬት ትልቅ አቅም የሚፈጥሩ የቴክኖሎጂ ውጤቶችን ለተለያዩ የመንግስት ተቋማት ማስታጠቁን በሪፖርቱ አመላክቷል። ለአብነት ያህልም ለገቢዎች ሚኒስቴር የኢኢንቮይስ ሲስተም፣ ለአዲስ አበባ ገቢዎች የሰውነት ላይ ካሜራ እንዲሁም ለፌዴራል ፖሊስና ለተለያዩ ሚኒስቴር መስሪያ ቤቶች የተቀናጀ የሰው ሀብትና የሰነድ አስተዳደር ሲስተሞችን ማልማቱ ተጠቅሷል። በግማሽ ዓመቱ የሀገርን ደህንነት አደጋ ላይ ሊጥሉ የሚችሉ 196 የቴክኖሎጂ ውጤቶች ወደ ሀገር እንዳይገቡ የተደረገ ሲሆን የኤሌክትሮኒክ ፊርማ አዋጅ ደንብና የብሔራዊ ዲጂታል መታወቂያ ፖሊሲ ሰነድ ዝግጅትን መከናወኑ ተጠቅሷል። ተቋሙ የቴክኖሎጂ ባለቤትነትን ለማረጋገጥ ከግል ተቋማት ጋር የስፒን ኦፍ ስራዎች መጀመሩን የጠቆመው ሪፖርቱ ይህም የበለጸጉ የፈጠራ ውጤቶች ወደ ግል ዘርፉ ተሸጋግረው ለገበያ እንዲቀርቡ በማድረግ ለዲጂታል ኢኮኖሚ እድገት አዲስ ምዕራፍ እንደሚከፈት አመልክቷል። ብሔራዊ የትምህርት ትረስት ፈንድ ስትራቴጂ ይፋ ሆነ። ትምህርት ሚኒስቴር የትምህርት ጥራትን ለማረጋገጥና የፋይናንስ አቅምን በተደራጀ መልኩ ለመጠቀም የሚያስችል ብሔራዊ የትምህርት ትረስት ፈንድ ስትራቴጂ ይፋ ማድረጉን አስታወቀ። ሚኒስቴሩ ስትራቴጂውን ይፋ ያደረገው ከክልል ትምህርት ቢሮዎች ከተውጣጡ ባለድርሻ አካላት ጋር የ2018 በጀት ዓመት የመጀመሪያ 6 ወራት የዘርፍ እቅድ አፈጻጸምን በገመገመበት መድረክ ላይ ነው። የትምህርት ሚኒስትር ዴኤታ አየለች እሸቴ በወቅቱ እንደገለጹት ይህ አዲስ ስትራቴጂ በሀገር አቀፍ ደረጃ ተግባራዊ እየተደረገ ያለውን የትምህርት ለትውልድ ንቅናቄ በላቀና በተደራጀ መንገድ ለማስቀጠል ያለመ ነው። ሚኒስትር ዴኤታዋ አክለውም ስትራቴጂው የዘርፉን የፋይናንስ አቅም በወጉ ጥቅም ላይ በመዋል የትምህርት ጥራትን ለማረጋገጥ ሚናው የጎላ መሆኑን ገልጸዋል። እስካሁን በትምህርት ቤቶች መሰረተ ልማት ማሻሻያ ረገድ የተመዘገቡ ውጤቶችን ይበልጥ ለማሳደግ እንደሚረዳና ዜጎች በሁሉም አካባቢዎች ፍትሐዊና ጥራት ያለው ትምህርት እንዲያገኙ የሚደረገውን ጥረት እንደሚያፋጥንም ተናግረዋል። የትምህርት ለትውልድ ንቅናቄ እስካሁን ባለው ሂደት የትምህርት ቤቶችን ደረጃ በማሻሻልና ግብዓቶችን በማሟላት ረገድ በርካታ ተጨባጭ ስራዎች እንዲከናወኑ እድል መፍጠሩም በመድረኩ ላይ ተመላክቷል። የአዲሱ የትረስት ፈንድ ስትራቴጂም እነዚህን የልማት ስራዎች በዘላቂነት ለመደገፍ እንደ ዋና መሳሪያ እንደሚያገለግል ተጠቅሷል። አድማጮች፣ ከሀገር ውስጥ ዜናዎች ተመልሰን ተገናኝተናል። ወደ ውጭ ዜናዎች እናቀናለን። በቅድሚያ የአፍሪካ ሳውዝ አፍሪካ ሰላም አስከባሪ ጦሯን ከዲሞክራቲክ ሪፐብሊክ ኮንጎ ልታወጣ ነው። ሳውዝ አፍሪካ በዲሞክራቲክ ሪፐብሊክ ኮንጎ ውስጥ ከሚገኘው የተባበሩት መንግስታት ድርጅት የሰላም ማስከበር ተልዕኮ ጦሯን እንደምታስወጣ አስታውቃለች። የፕሬዝዳንት ሲሪል ራማፎሳ ጽህፈት ቤት ቅዳሜ ዕለት እንዳመላከተው ከሆነ ፕሬዝዳንቱ ውሳኔያቸውን ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ደብዳቤ አሳውቀዋል። ሳውዝ አፍሪካ ላለፉት 27 ዓመታት በተባበሩት መንግስታት ድርጅት የሰላም ማስከበር ተልዕኮ ከ700 በላይ ወታደሮችን በማሰማራት ድጋፍ ስታደርግ ቆይታለች። የፕሬዝዳንት ጽህፈት ቤት እንደገለጸው ፕሪቶሪያ የጦር መውጣቱ ሂደት እስከዚህ ዓመት መጨረሻ ድረስ እንዲጠናቀቅ ከተባበሩት መንግስታት ድርጅት ጋር በጋራ ትሰራለች። ከሞንስኮ ለመውጣት የተወሰነው የሀገሪቱን የመከላከያ ኃይል አቅምና ሀብት በአንድ ላይ ለማሰባሰብና እንደገና ለማደራጀት ካለው አስፈላጊነት በመነሳት እንደሆነ ተገልጿል።
ደቡብ አፍሪካ ከኪንሻሳ ጋር ያላትን የጠበቀ ግንኙነት እንደምትቀጥልና በዲሞክራቲክ ሪፐብሊክ ኮንጎ ዘላቂ ሰላም ለማምጣት የሚደረጉ ቀጠናዊ አህጉራዊና ዓለም አቀፋዊ ጥረቶች መደገፏን እንደማታቆም አስታውቃለች። የሩሲያና የኦማን የውጭ ጉዳይ ሚኒስትሮች በኢራን ጉዳይ ላይ ተወያዩ። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ እሁድ ዕለት ከኦማኑ አቻቸው ባድር አልቡሳይዲ ጋር በስልክ ባደረጉት ውይይት ስለ ኢራን ወቅታዊ ሁኔታ መክረዋል። እንደ ውጭ ጉዳይ ሚኒስቴር መግለጫ ከሆነ ሁለቱ ሚኒስትሮች ሀሳብ የተለዋወጡት በኢራን አቅራቢያ በሚገኙት የፋርስ ባህረ ሰላጤ ውሃዎች ላይ የአሜሪካ ወታደራዊ ግንባታን ተከትሎ ለሳምንታት የዘለቀው ውጥረት በነገሰበት ወቅት ባለፈው አርብ በሙስካት በቴህራንና በዋሽንግተን መካከል የተደረገውን ንግግር ተከትሎ ነው። የውጭ ጉዳይ ሚኒስቴሮቹ በሁለቱም ወገኖች ዘንድ ተቀባይነት ያለው ስምምነት ላይ ለመድረስ እንዲቻል የድርድር ሂደቱ ተጠናክሮ መቀጠል እንዳለበት ተስማምተዋል። መግለጫው አክሎም ሰርጌይ ላቭሮቭ የኦማን ሱልጣኔት አመራሮች በዚህ ረገድ እያደረጉት ያለውን ጥረት በእጅጉ አድንቀዋል ብለዋል። በኦማን አገናኝነት በኢራንና በአሜሪካ መካከል በኢራን የኒውክሌር መርሃ ግብር ወደፊት ዕጣ ፈንታ ላይ ሲካሄድ የነበረው ቀጥተኛ ያልሆነ ድርድር ባለፈው አርብ የተጠናቀቀ ሲሆን በሚቀጥሉት ቀናትም ተጨማሪ ንግግሮች ሊደረጉ እንደሚችሉ ተገልጿል። ተመልሰን ተገናኝተናል። የተከበራችሁ አድማጮች፣ ይህንን ሰዓት ደግሞ አጋር በመሆን ከኛ ጋር አብረውን እየሰሩ ያሉ ተቋማት አሉ። ይህንን ሰዓት አጋር በመሆን ከኛ ጋር እየሰራ ያለ እናት ባንክ ትምህርት ቤቶች ዘርፈ ብዙ አገልግሎቶችን በአንድ ላይ የሚያገኙበትን እናት መላ ወይም ዩኒካሽ የተሰኘ የትምህርት ቤት ክፍያ ስርዓት ይዞላችሁ መጥቷል። በዚህ ክፍያ ስርዓት አብረውን እየሰሩ የሚገኙ ትምህርት ቤቶች ሁሉ ስራቸውን በቀላሉ በማከናወን ስኬታማ እንዲሆኑ አስችሏቸዋል ይለናል እናት ባንክ። እናት መላ ክፍያ ስርዓትን ሲጠቀሙ የትምህርት ክፍያን በቀላሉ ለመፈጸም፣ ተማሪዎችን ለመመዝገብ፣ የተማሪዎችን መረጃ ለማስተዳደር፣ ከተማሪ ወላጆች ጋር ያለውን ግንኙነት ለማሳለጥና የፋይናንስ ሪፖርት ለማዘጋጀት እንዲሁም የጉዞና የመጽሐፍ ግዢ ክፍያዎችን ለመክፈል የሚያስችል ምርጥ የሆነ ዘመናዊ የአሰራር ስርዓት ነው። እንዲሁም ደግሞ አሁን በእናት ተችሏል የሚላችሁ እናት ባንክ የአየር ትኬቶን በእናት ባንክ በኩል ማግኘት ይችላሉ። ዘርፈ ብዙ አገልግሎቶችን በሚያስገኘው የእናት መላ የትምህርት ቤት የክፍያ ስርዓት ደንበኛ በመሆን አብረውን እንዲሰሩ በኢትዮጵያ የሚገኙ ትምህርት ቤቶችን ሁሉ በታላቅ አክብሮት እንጋብዛለን የሚላችሁ እናት ባንክ ማን እንደ እናት የሰዓት አጋራችን ነው። አጋራችን ስለሆነ እጅግ አድርገን እናመሰግናለን። ሌላኛው ይህን ሰዓት አጋር በመሆን አብረውን ቆይታ በማድረግ ላይ የሚገኘው ከራይድ ጋር ወደፊት የሚለው ራይድ ትራንስፖርት ነው። ራይድ ትራንስፖርት ወደ ሀገር ቤት የሚመጡ ወዳጅ ዘመዶን በአካል ለመቀበል ጊዜ ቢያጥሮ ታማኙ የጉዞ አማራጮ ራይድ ትራንስፖርት እንክብካቤ ሳያጓድል ደህንነታቸው እንደተጠበቀ በአይነ ስጋ ያገናኙታል የሚለው ራይድ ትራንስፖርት አጋራችን ነው። ከልቦ በቀረበው ትርታ 97.6 ኤፍኤም የሰኞ ማለዳ ትርታ ቁርስ መሰናዶን ነው በማድመጥ ላይ የምትገኙት። አብራችሁን ስለሆናችሁ እየተከታተላችሁን ስለሆነ እናመሰግናለን። አሁን ሰዓቱ ከሀገር ውስጥና ከባህር ማዶ የተሰሙ ዋና ዋና ቤት ዜናዎችን ወደ እናንተ የምናደርስበት ጊዜ ላይ እንገኛለን። የሀገር ውስጥ ጉዳዮችን በማስቀደም እንጀምራለን። የኢትዮጵያ ሀገራዊ ምክክር ኮሚሽን በሀገሪቱ 93 በመቶ በሚሆኑ አካባቢዎች የአጀንዳ ልየታ ስራ ማከናወኑን አስታወቀ። ኮሚሽኑ የስራ አፈጻጸም ሪፖርቱን ለሕዝብ ተወካዮች ምክር ቤት የዲሞክራሲ ጉዳዮች ቋሚ ኮሚቴ አቅርበዋል። የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ በሪፖርታቸው እንደገለጹት በአጀንዳ ልየታው ሂደት ከ126 ሺህ በላይ በህዝብ የተወከሉ ዜጎች ተሳትፈዋልን ብለዋል። አፈጻጸሙ ኮሚሽኑ ቀድሞ ካቀደው በላይ ውጤታማ መሆኑ ተገልጿል። ህብረተሰቡ የምክክሩን አስፈላጊነት አምኖበት በንቃት መሳተፉ ለስራው ስኬት ትልቅ አስተዋጽኦ ማድረጉ ተጠቁሟል። የቋሚ ኮሚቴው ሰብሳቢ እውነቱ አለነ በበኩላቸው ሀገራዊ ምክክሩ ለኢትዮጵያ ወርቃማ ዕድል መሆኑን በመጥቀስ ሂደቱ በስኬት እንዲጠናቀቅ ሁሉም ዜጋ ርብርብ እንዲያደርግ ጥሪ አቅርበዋል። የቋሚ ኮሚቴው አባላት እስካሁን የተከናወኑ ተግባራትን በማድነቅ
ቀሪ ስራዎች በተቀመጠላቸው የጊዜ ገደብ እንዲጠናቀቁ አሳስበዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ለ7ኛው አጠቃላይ ምርጫ የሚሳተፉ የፖለቲካ ፓርቲዎችና የግል እጩዎች ምዝገባ እስከ የካቲት 16 ቀን 2018 ዓ.ም ድረስ መራዘሙን አስታወቀ። ቦርዱ የጊዜ ማራዘሚያውን ያደረገው ከፖለቲካ ፓርቲዎች የቀረቡለትን ጥያቄዎችና በምዝገባ ሂደቱ ላይ የታዩ ተግዳሮቶችን ከግምት ውስጥ በማስገባት መሆኑን ገልጿል። የካቲት 1 ቀን 2018 ዓ.ም ይጠናቀቃል ተብሎ ይጠበቅ የነበረው የእጩዎች ምዝገባ ለተጨማሪ 15 ቀናት እንዲራዘም መወሰኑን ቦርዱ ባወጣው መግለጫ አመላክቷል። ለጊዜው መራዘም በምክንያትነት ከተጠቀሱት ነጥቦች መካከልም የፖለቲካ ፓርቲዎች ምዝገባውን ለማጠናቀቅ ተጨማሪ ጊዜ እንዲሰጣቸው በጽሁፍና በምክክር መድረኮች ያቀረቡትን ጥያቄ መሰረት በማድረጉ ነው። በምዝገባ ወቅት የታዩ ተደጋጋሚ የእጩዎች መረጃ ለውጥ፣ ያልተሟሉ መረጃዎች ማቅረብና በሕጉ ላይ የተቀመጡ የእጩነት መስፈርቶችን ካለማሟላት ጋር ተያይዘው የመጡ ቴክኒካዊ ችግሮች ይገኙበታል። ቦርዱ አክሎም የዘንድሮ የእጩዎች ምዝገባ ሙሉ በሙሉ በቴክኖሎጂ የታገዘ መሆኑን ገልጾ ለፓርቲዎች የሲስተም አስተዳዳሪዎች ስልጠና ከመስጠት ባለፈ በነጻ የስልክ መስመር 7555 እና በቴሌግራም አማካኝነት ሙያዊ ድጋፍ እየተደረገ መሆኑን አስታውሷል። እስካሁን በነበረው ሂደት 42 በተናጠል 15 በሁለት የተለያዩ ቅንጅቶችና አንድ ግንባር የሆኑ የፖለቲካ ፓርቲዎች እጩዎቻቸውን ለማስመዝገብ በሂደት ላይ እንደሚገኙ ገልጿል። አድማጮች ወደ ውጭ ዜናዎች እናልፋለን። በማስቀደም የአፍሪካን የኡጋንዳና የታንዛኒያ መሪዎች በሁለትዮሽ ግንኙነት ዙሪያ ምክክር አደረጉ። የኡጋንዳው ፕሬዝዳንት ዮዌሪ ሙሴቬኒና የታንዛኒያዋ ፕሬዝዳንት ሳሚያ ሱሉሁ ሀሰን በሁለቱ ሀገራት መካከል ባለው የጠበቀ ግንኙነትና በጋራ ፕሮጀክቶች ዙሪያ ሰፊ ውይይት አድርገዋል። መሪዎቹ በዋናነት ትኩረት ያደረጉት በምስራቅ አፍሪካ የኢኮኖሚ ትስስርና በጸጥታ ጉዳዮች ላይ ነው። ከኡጋንዳ ሆይማ ተነስቶ እስከ ታንዛኒያ ታንጋ ወደብ የሚዘልቀው ግዙፍ የነዳጅ ቧንቧ መስመር ግንባታ አፈጻጸም የውይይቱ ዋነኛ አጀንዳ ነበር። ፕሮጀክቱን በተያዘለት ጊዜ ለማጠናቀቅ መሪዎቹ ቁርጠኝነታቸውን ገልጸዋል። በሁለቱ ሀገራት መካከል ያለውን የንግድ ልውውጥ ለማቀላጠፍ የሚረዱ የድንበር ላይ መሰረተ ልማቶችና የታሪፍ እንቅፋቶችን ለማስወገድ ስምምነት ላይ ተደርሷል። በምስራቅ አፍሪካ ስላለው የጸጥታ ሁኔታ በተለይም በዲሞክራቲክ ሪፐብሊክ ኮንጎ ስላለው አለመረጋጋትና የአሸባሪዎች ስጋት በጋራ ለመከላከል መሪዎቹ መክረዋል። ፕሬዚዳንት ሳሚያ ሱሉሁ በቆይታቸው የሁለቱ ሀገራት ታሪካዊ ወዳጅነት ወደ ላቀ ኢኮኖሚ አጋርነት መሸጋገሩን ገልጸው ኡጋንዳ ለታንዛኒያ ቁልፍ የስትራቴጂክ አጋር መሆኗን አረጋግጠዋል። ካናዳና ፈረንሳይ በግሪንላንድ ቆንጽላ ጽህፈት ቤታቸውን ከፈቱ። ለዴንማርክ ያላቸውን ድጋፍም አረጋግጧል። ካናዳና ፈረንሳይ በግሪንላንድ ዋና ከተማ ኑካዲስ ቆንጽላ ጽህፈት ቤቶችን መክፈታቸውን በይፋ አስታውቀዋል። ይህ እርምጃ ሀገራቱ በአርክቲክ ቀጠና ያላቸውን ተሳትፎ ለማሳደግና ግዛቱ በዴንማርክ መንግስት ስር እንዲቆይ ለሚደረገው ጥረት ያላቸውን አጋርነት ለማሳየት ያለመ መሆኑም ተገልጿል። የአርክቲክ ቀጠና ለዓለም አቀፍ ፖለቲካና ለተፈጥሮ ሀብት ያለው ጠቀሜታ እየጨመረ በመምጣቱ ምዕራባውያን ሀገራት በግሪንላንድ ያላቸውን ዲፕሎማሲያዊ መገኘት እያጠናከሩ ይገኛሉ። የግሪንላንድ የነጻነት ጥያቄ እንዲሁም ደግሞ የተለያዩ ኃይሎች በቀጠናው ላይ ያላቸው ፍላጎት እየጨመረ ባለበት ወቅት የካናዳና ፈረንሳይ ውሳኔ ለዴንማርክ ሉዓላዊነት ትልቅ የፖለቲካ ድጋፍ ተደርጎ ይወሰዳል ሲልም በመግለጫው ላይ ተጠቅሷል። አዲሶቹ ቆንስላዎች በንግድ፣ በሳይንሳዊ ምርምርና በአየር ንብረት ለውጥ ዙሪያ ከግሪንላንድ የአካባቢ መንግስት ጋር በቅርበት እንደሚሰሩ መነገሩ ተዘግቧል።